ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 17 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በወለጋ ከተማ በፋኖ ቁጥጥር ስር ስትውል በሸዋ የመዘዞ ጥምር ጦር ተደምስሷል። የግንባር መረጃ ይዘናል። በገዳም ላይ የተፈጸመው የድሮን ጥቃት በእቅድ የተመታ ሰይጣናዊ ተልዕኮና ጥላቻን ያዘለ የአጥፍቶ መጥፋት ስልት ነው ሲሉ የትግራይ ምክትል ፕሬዚዳንት ገልጸውታል። እንመለከተዋለን። ከኢትዮጵያ የመገንጠል ዓላማ የለንም ሲሉ የህወሓቷ ከፍተኛ ባለስልጣን የአገዛዙን ፕሮፓጋንዳ እንዳስተባብለዋል። ዝርዝሩን ይዘናል። በአብይ አህመድ አሽከርነት የሚደገፈውን የአርኤስኤፍ አማጺ ኃይል ሙሉ በሙሉ ለመደምሰስ ከጫፍ መድረሳቸውን የሱዳኑ ጠቅላይ ሚኒስትር ካሚል ኢድሪስ አስታወቁ። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑ ነው ቤተሰብ ይሁን። ፋኖ ታላቅ ወታደራዊ ግንባሮች በመያዝ በሸዋ ታላቅ ድል ሲቀዳጅ በወለጋ ቱሉጋና ከተማን በቁጥጥር ስር አደረገ። በተለያዩ ወታደራዊ ግንባሮች በአገዛዙ ጦር ላይ የተቃጣው ህዝባዊና ወታደራዊ ማጥቃት በከፍተኛ ደረጃ ተጠናክሮ መቀጠሉን ተከትሎ በወለጋ በሸዋና በወሎ ግንባሮች የአገዛዙን ጦርና መዋቅር ድባቅ የመቱ ታላላቅ ወታደራዊ ድሎች ተመዝግበዋል። ከወለጋ ግንባር የተገኘው ሰበር መረጃ እንደሚያመለክተው የአፋብን ወለጋ ቢዛሞ አንሻ ሰይድ እዝ 4ቱ ክፍለ ጦሮች ለ4 ቀናት ያህል በተካሄደ ከባድ የህልውና ተጋድሎ በምስራቅ ወለጋና ሆሮ ጉድሩ ወለጋ ዞኖች አዳዲስ ቦታዎችን በመቆጣጠር አንጸባራቂ ድል ተቀዳጅተዋል። ሐምሌ 17 2018 ዓ.ም አበጀ ጥበቡ ነበልባል ክፍለ ጦርና አንገርጉትን ክፍለ ጦር በመናበብ በመንደር 4ና መንደር 3 ገብተው የጠላት ፓትሮል ተሽከርካሪ በመምታት የአገዛዙን ጦር ከአካባቢው አጥረግርገው አስወጥተውታል። በተጨማሪም ታፈራ አለሙ ሳተናው ክፍለ ጦር በወሰደው ልዩ ወታደራዊ ኦፕሬሽን የሆሮ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳ መቀመጫ የሆነችውን ቱሉጋና ከተማን ሙሉ በሙሉ በቁጥጥሩ ስር አውሏል። በዚህ ከባድ አውደ ውጊያ 31 ክላሽንኮቭ መሳሪያዎች፣ አንድ የደህንነት ፖሊስና 4 የኦሮሚያ ልዩ ኃይል አባላት በቁጥጥር ስር ውለዋል። በሌላ በኩል ከሸዋ ግንባር በተሰማው መረጃ ወደ መዘዞ ከተማ ከ4 አቅጣጫዎች ማለትም ከመንዛ አውራጃ ሞላሌ፣ ወገሬ፣ መሃል ሜዳ፣ ዘመሮ፣ ከጣርማ በርና ሰላ ድንጋይ ለዘረፋ የተንቀሳቀሰው የአገዛዙ 112ኛና 104ኛ ጥምር ጦር በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ 7 ለ70ና የመሐመድ ቢሆነኝ ኮር አስቻለው ደሴ ክፍለ ጦሮች ክፉኛ ተመቷል። በመዘዞ ዙሪያ በባሽና ሞፈር ውሃ ጅረት አካባቢዎች በተካሄደው ከባድ ትንቅንቅ የአገዛዙ ጦር ከፍተኛ ሙትና ቁስለኛ አስተናግዶ ተጨማሪ ኃይል ከደብረ ብርሃን መጠየቁ ተረጋግጧል። በተመሳሳይ ከወሎ ላስታ ግንባር የተገኘው አስደሳች መረጃ እንደሚያመለክተው በሰሜን ወሎ ዞን ላስታ ወረዳ ሹምሻ የላሊበላ አየር ማረፊያ ከተከማቸው የአገዛዙ ሰራዊት ተስፋ የቆረጠው የመከላከያ ሰራዊት ጋንታ መሪ የራሱንና የጓዶችን 3 ጥቁር ክላሽንኮቭ፣ 6 የኤፍ1 የእጅ ቦምቦች፣ 3 የደረት ትጥቆችና 840 ክላሽ ተኳሾችን በመያዝ ከአባላቱ ጋር በመኮብለል የአፋብን ወሎ ቤተ አማራ ሚኒሊክ እዝ 303ኛ አሳምነው ኮር 19ኛ እሸት ክፍለ ጦርን ተቀላቅለዋል። በምስራቅ አማራ በገዳም ላይ የተፈጸመውን የድሮን ጥቃት ኢላማውን የጠበቀ ጥፋት ነው ሲሉ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ገለጹ። በደቡብ ወሎ ሀገረ ስብከት በሚገኘው የአባይ ቅድስት አርሴማ ገዳም መነኮሳት ላይ በአገዛዙ የድሮን ኃይል የተፈጸመውን አሰቃቂ ጥቃትና ውድመት አስመልካች የትግራይ ክልል ምክትል ፕሬዚዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ጠንካራ አስተያየት ሰጥተዋል። አቶ አማኑኤል አሰፋ ባስተላለፉት መልእክት የብልጽግናው አገዛዝ በአማራ ክልል በኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማውያን ላይ ካሄደው የድሮን ጥቃት በአጋጣሚ ኢላማው በሳተ ስህተት የተፈጸመ አለመሆኑን ገልጸዋል። ጥቃቱ ሆን ተብሎ ኢላማውን ጠብቆ እንዲገድልና ቅዱሳን መነኮሳቱን እንዲያወድም በተተኮሰ ሰይጣናዊ ተልዕኮ የተፈጸመ አደገኛ ወንጀል መሆኑን ያመላከቱት አቶ አማኑኤል አገዛዙ ቤተክርስቲያኗን በብሉይነት ፈርጆ የህዝቡን ታሪክና ቅርሶች በመሰረዝና በማፍረስ ማንነት አልባ ህዝቦች ሊያደርገን የተነሳ የህዝብ ጸር መሆኑን በጥልቀት አስምረውበታል። በመግለጫቸው አክለው እንዳብራሩት ይህ ስርዓት ትናንት በትግራይ ክልል አብያተ ክርስቲያናትና መስጊዶች ላይ ፈጸመውን አውዳሚ ጥፋት ዛሬ እንደ በጎ ነገር በማየት ወደ ሁሉም አካባቢዎች አስፋፍቶ መቀጠሉን ጠቁመዋል። የህዝብ ጸር የሆነ ስርዓት የጊዜ ጉዳይ ካልሆነ በስተቀር በአንድ አካባቢ የጀመረው የጥፋት ሴራ ቀስ በቀስ እንደ ሰደድ እሳት ወደ ሁሉም አካባቢዎች ማጋባቱ የማይቀር እውነታ መሆኑን የገለጹት አቶ አማኑኤል በአሁኑ ወቅት በገዳማትና በንጹሐን ላይ የሆነ ያለው ይኸው የጥፋት አዙሪት መሆኑን በጥብቅ አሳስበዋል። የአቶ አማኑኤል አሰፋ መልእክት አገዛዙ በሃይማኖት ተቋማትና በታሪካዊ ቅርሶች ላይ የሚያደርሰው ጥቃት በአጋጣሚ ሳይሆን የታቀደና ስልታዊ አደገኛ አካሄድ መሆኑን ፍንትው አድርጎ የሚያሳይና የስርዓቱን እውነተኛ ማንነት የሚያጋልጥ ነው። በተያያዘ በአማራ ክልል ደቡብ ወሎ ዞን ቦረና ወረዳ የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአባይ ቅድስት አርሴማ ገዳም ላይ በአገዛዙ የተፈጸመውን አሰቃቂ
የድሮን ጥቃት አስመልክቶ እናት ፓርቲ ዛሬ ሐምሌ 17 የአቋም መግለጫ አውጥቷል። እናት ፓርቲ በመግለጫው እንዳመለከተው ሐምሌ 15 2018 ዓ.ም ረፋድ 4 ሰዓት ላይ በገዳሙ ላይ በተፈጸመው የድሮን ጥቃት 2 መነኮሳት እናቶች ወዲያውኑ ሲገደሉ 14 እናቶች ደግሞ ክፉኛ ቆስለው በመካነ ሰላምና ደሴ ሆስፒታሎች ተወስደው በሕክምና ላይ ይገኛሉ። በጥላቻ ሆን ተብሎ በተፈጸመው በዚህ ጥቃት የገዳማውያኑ የዓመት ቀለብ እህልና ጥራጥሬ፣ ማብሰያ ዕቃዎች፣ የውሃ ማጠራቀሚያ የኮንክሪት ታንከሮችና የውሃ ማስተላለፊያ ቱቦዎች ሙሉ በሙሉ የወደሙ ሲሆን የድርጊት ተስፋ ለማስቆረጥና ቀሪዎቹንም በረሃብና ጥም ለመግደል የተደረገ እቅድ መሆኑ ተገልጿል። በቦታው የነበሩ እማኞች ለፓርቲው በሰጡት ምስክርነት በገዳሙ ስርዓት የጠዋት 3 ሰዓት ጸሎት አድርሰን ወደ ስራችን ስንሰማራ ድሮኗ ስትዞር ድምጿን ሰምተናል። እኛ ገዳማውያንን ቴክኖሎጂ ነው ያዩናል፣ የሚያስፈራን ነገር የለም ብለን ስራችንን ብንቀጥልም ቆይተው ለስራ በተሰበሰብንበት ማታ አወረዱብን። በተለይ የቆሰሉት ሲታዩ የሞቱት ይሻላል ያስብላል ሲሉ በግፍ አፈጻጸሙ ደንግጠው ተናግረዋል። ገዳሙ እጅግ ከባድ በረሃ ላይ የሚገኝና በዙሪያው ምንም አይነት ታጣቂም ሆነ ወታደር የሌለበት መሆኑን ያረጋገጡት እማኞቹ ተጠንቶ የተደረገ ጥቃት መሆኑን አብራርተዋል። እናት ፓርቲ ይህ እብሪት የተላበሰ ድርጊት ከድግግሞሹና እያስከተለ ከሚገኘው ጉዳት አንጻር ሲታይ ተራ ስህተት ሳይሆን ስርዓታዊና ከጥላቻ የመነጨ ብሎም የአጥፍቶ መጥፋት ተግባር እንደሆነ በጽኑ የሚያምን መሆኑን ገልጾ ድርጊቱን አውግዟል። ፓርቲው በአቋም መግለጫው ማጠቃለያ ላይ 4 ዋና ዋና ጥሪዎችን አስተላልፏል። መላው ኢትዮጵያውያን ይህንን የአጥፍቶ ጠፊ የሽብር ድርጊት በአንድነት እንዲያወግዙ፣ አገዛዙ ለድርጊቱ ሙሉ ኃላፊነቱን እንዲወስድና ድርጊቱ ሲፈጸም የሚያሳይ የፎቶና የቪዲዮ መረጃዎችን ለሕዝብ ይፋ እንዲያደርግ፣ ሀገርን ከጥቃት ለመጠበቅ የተቋቋሙ ተቋማት ሕዝብን ጅምላ ጨረሽ ወደ መሆን መሸጋገራቸውን መላው ሕዝብና ዓለም አቀፉ ማህበረሰብ አውቆ አጥፊው አካል ተጠያቂ እንዲደረግ፣ በዚያ ሐሩር በረሃ ለሀገርና ሕዝብ የሚጸልዩ ገዳማውያን ቀለባቸውና የመጠጥ ውሃቸው በመውደሙ ቀሪዎቹ በረሃብና ጥም ከማለቃቸው በፊት መላው ኢትዮጵያውያን አስቸኳይ እርዳታ እንዲያደርሱላቸው በጥብቅ ጠይቋል። ብልጽግና ተወግዶ በእኩልነት ለመኖር የራሳችንን ድርሻ ለመወጣት እንጂ ትግራይን የመገንጠል ዓላማ የለንም ሲሉ ፈትለወርቅ ገብረ እግዚአብሔር ገለጹ። የብልጽግና አገዛዝ ህዝቦችን እርስ በርስ ለማጋጨትና የህዝብን ትግል ለማስቀየር ህወሓት ትግራይን ከኢትዮጵያ ሊገነጥል ነው በሚል የሚያሰራጨውን የሐሰት ፕሮፓጋንዳ አስመልክቶ የህወሓት ከፍተኛ ባለስልጣን ወይዘሮ ፈትለወርቅ ገብረ እግዚአብሔር ማስተባበያ ሰጥተዋል። ወይዘሮ ፈትለወርቅ ገብረ እግዚአብሔር ለድምፀ ወያነ በሰጡት ቃለ ምልልስ ድርጅታቸው ህወሓት ትግራይን ከኢትዮጵያ የመገንጠል ምንም አይነት ዓላማ እንደሌለው በግልጽ አስታውቀዋል። አገዛዙና ደጋፊዎቹ ድርጅቱ ትግራይን የመገንጠል አጀንዳ እንዳለው አድርገው የሚያሰራጩት ወሬ ከእውነታው የራቀና የህዝቡን የጋራ ትግል ለማክሸፍ የተወጠነ መሆኑን የጠቆሙት ወይዘሮ ፈትለወርቅ የህወሓት ዋና ዓላማ አምባገነኑ አገዛዝ ከስልጣን ተወግዶ ሁሉንም የአገሪቱን ህዝቦች ያካተተና የእኩልነት አብሮ መኖርን የሚያረጋግጥ አዲስ የፖለቲካ ምህዳር እንዲፈጠር የራሱን ድርሻ መጫወት መሆኑን አረጋግጠዋል። እኛ የምንፈልገው አሁን ያለውን በጣም አስከፊ የሆነ የሀገራችን ሁኔታ ተቀይሮ ስልጣን ላይ ያለውን አምባገነናዊ ቡድን ከስልጣን ወርዶ ሁሉም ብሔር ብሔረሰቦች የሚያሳትፍና በእኩልነት ሀገራችንን ለመኖር የሚያስችል ሁኔታ እንዲፈጠር የራሳችን ድርሻ መጫወት እንጂ የመገንጠል ዓላማ የለንም። የህወሓት ከፍተኛ አመራር የወይዘሮ ፈትለወርቅ መግለጫ አገዛዙ ህዝቦችን ለመከፋፈል የሚጠቀምበትን የመገንጠል ስጋት ፕሮፓጋንዳ ውድቅ ያደረገ አምባገነኑን ስርዓት ለመገርሰስ የሚደረገውን ህዝባዊና የፖለቲካ ትግል አንድነት የሚያጠናክር መግለጫ ነውም ተብሏል። የአብይ አህመድ አገዛዝ የሚያጎበድድለትን የአርኤስኤፍን አስፈጻሚ ሙሉ በሙሉ ለመደምሰስ ከጫፍ ደርሰናል ሲሉ የሱዳኑ ጠቅላይ ሚኒስትር አስታወቁ። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ የሱዳን ጦር ኃይሎች የአማጺውን ፈጥኖ ደራሽ ኃይልንና የውጭ ሀገር ቅጥረኞችን ሙሉ በሙሉ በመደምሰስ ጦርነቱን ለማጠናቀቅ ከጫፍ መድረሳቸውን በይፋ አስታውቀዋል። ጠቅላይ ሚኒስትር ካሚል ኢድሪስ የቦትስዋና፣ ጋቦንና ሊቢያ ተወካዮችን ያቀፈው የአፍሪካ የመረጃና የደህንነት አገልግሎቶች ኮሚቴ ተወካይ ባደረገው ከፍተኛ ደረጃ ጉብኝት ወቅት እንደገለጹ ሀገሪቱን ለማፍረስና ዜጎቿን ለማፈናቀል አልሞ የተነሳው አደገኛ እቅድ በይፋ መክሸፉንና ሱዳን እንደገና ተመልሳ መቆሟን አብስረዋል። የአውዳሚ አርኤስኤፍ አማጺ ኃይል በተባበሩት አረብ ኤምሬቶች ቀጥተኛ ትዕዛዝና ፋይናንስ እንዲሁም በአብይ አህመድ አሽከርነትና ተላላኪነት የሚደገፍ ኃይል እንደሆነ ይታወቃል። ጠቅላይ ሚኒስትር ካሚል ኢድሪስ በካርቱምና በሌሎች ክልሎች ደርሶ የነበረውን ውድመት በማንሳት ግጭቱ የውስጥ ትግል ሳይሆን በበርካታ የውጭ ኃይሎች የሚዘወርና በሱዳን ላይ የተከፈተ ዓለም አቀፍ ጦር
ጦርነት መሆኑን አጋልጠዋል። የእቅዱ ሙሉ ሀሳብ ይህችን ጥንታዊ ስልጣኔ ከህዝቧና ከሀብቷ ባዶ ማድረግ ነበር። እቅዱ ግን ከሽፏል ሲሉ አረጋግጠዋል። በተጨማሪም ጠቅላይ ሚኒስትሩ የሱዳን ቀጥተኛ ተሳትፎ ሳይኖር በአውሮፓ ዋና ከተሞችና ቀጠናዊ ማዕከላት በሚካሄዱ በውጭ ሀገራት በሚመሩ የሰላም ጉባኤዎች ላይ ጠንካራ ማስጠንቀቂያ የሰጡ ሲሆን እንደዚህ ያሉ ጥረቶችን ቅኝ ግዛታዊና ዘረኝነት ሲሉ ፈርጀዋቸዋል። አሁንም ቢሆን የሱዳን መንግስት በተባበሩት መንግስታት ድርጅት፣ በአፍሪካ ህብረትና በአረብ ሊግ የሚደገፈውን ሁሉን አቀፍ የሰላም ጥረት ለመደገፍ ዝግጁ መሆኑን ገልጸዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።